ሙቀትና ሐሩሩን ሚዛን የሚያስጠብቀው ከምድር ፍሬን የሚያስገኘው የተፈጥሮ ሲሳይ ዝናብ አስጨናቂ ሊሆን አልተሰጠንም። የተፈጥሮን ሚዛን ለመጠበቅ የድርሻችንን ባለመወጣት የመጣ አደጋ፣ የአየር ንብረት መለዋወጥ፣ ሰቆቃ፣ ስጋት። ግን መፍትሄ ይፈልጋል። ያ መፍትሄ ዛሬ የአሁን ስራን ይጠይቃል። ከእንቅልፌ ስነቃ በወቅቶች መቀያየር ያለ ስጋት ሰርክ ንጹህ አየር ማግኘትን የሁል ጊዜ መሻቴ ነው። ይህ የተፈጥሮ መመሰቃቀልና መዛነፍ የማን ችግር ነው? የመፍረስ፣ የመደርመሱ፣ የትርምሱ ተጎጂና ዋጋ ከፋይስ ማን ነው? ከዚህ አስከፊ የተፈጥሮ ጀብስ መውጣት ይቻላል? እንዴት? እየሆነ ላለው ጥፋት ማን ይጠየቃል? ይህ መራር ሀቅ ነው። የአየር ንብረት ለውጥ ፈተና ምድር አቅፋ ያዘችውን ሁሉ በአደጋ ጠርዝ ላይ እያቆመ ነው። ተፈጥሮን እያወከ ህላዌን እየፈተነ። እዚህ ላይ ልብ ይሏል። ሀገራት ሊሸሹት ሊደብቁት የማይችሉት ተፈጥሮ ቁጣ መሃል እየቆሙ እየወደቁ ከተፈጥሮ ህመም ጋር እየተናነቁ ባሉበት በዚህ ጊዜ ለመፍትሄው ያሳዩት ዳተኝነት በአህጉራዊ ሆነ በዓለም አቀፋዊ መድረኮች የአዳራሽ አጀንዳ ከማድረግ ያለፈ ትርጉም ያለው ተጨባጭ ስራን አለማሳየታቸው በሚለበልብ እሳት በሚያሰጥም ውሃ የመጫወት ያህል ስህተት ነው። ኢትዮጵያና ኢትዮጵያውያንም ከዚያ አስፈሪ የተፈጥሮ ቁጣ ነፃ አልነበሩም፣ አይደሉም። ተፈጥሮን ባለመጠበቅ ለምድር የተመቻውን ባለመተግበር በደራሽ የተፈጥሮ አደጋ ሰቆቃን አይተናል። እንዲህ ያሉት ቅጽበቶች የኔን ዝንባሌ የቀየሩ የነገ ትኩረቴን የበየነች ብርሃንና ጨለማን የለበሰች ዕለት። የተፈጥሮ ሁኔታ፣ የአየር ንብረት ተለዋዋጭ መልክ፣ የምድር ስጋትና የመሳሰለው ሁሉ ለልብና ለህይወቴ ቅርብ ነው። ሁሌም ህሊናዬን ሰጥቼ የምከታተለው የምመረምረው የየዕለት ትምህርትና ዕውቀቴ። የተፈጥሮ ደህንነት እንዲጠበቅ ተቆርቋሪም ነኝ። ተፈጥሮን ለሚቀርቡና የምድር ደህንነትን የተመለከቱ ሐሳቦች ዙሪያ እመክራለሁ፣ እጠይቃለሁ። ከሐሳብ ወርደው መሬት ላይ የሚታዩ ስራዎችን ሰርክ እከታተላለሁ። ዓለም እውነትም ውበትም ነው። ሁሉም እንደ ልቡ የሚሰፍረው እንደ አይኑ ፈርጅ የሚመለከተው የተፈጥሮ ህብር ለኔ ሀገሬ እውነቴ ጽኑ መሰረት ደግሞም የማትደበዝዝ ሰርክ አዲስ ውበቴ። ምድር ታክማ ተፈጥሮ በባህሪውና በትክክለኛው ዑደት ይቀጥል ዘንድ ከመሻት የተሻገረ በተግባር የተገለጠ ስራ ያስፈልጋል። አንድ ጎኗ በዝናብ እየራሰ አንድ ሌላ ጎኗ ድርቅ የሚፈትናት ሀገሬ ኢትዮጵያ ወንዝ በደረቷ እየፈሰሰ እየተንዠቀዠቀ በረሃማነት የሚጎበኛት ታሪካዊት ሀገር ደመና ተከናንባ አልፎ አልፎ ዝናብ የሚከዳት የተፈጥሮ ማከማቻ ምድር ሀገሬ ቤቴ ባለጉራማይሌ ቀለም ስትሆን እመለከታለሁ። እየሆነባት ያለውን ለመቀየር ከ7 ዓመታት በፊት በልዩ እሳቤና በልዩ ትግበራ ተገለጠች። ኢትዮጵያ መጀመርና መጨረስ ብቻ ሳይሆን ትላልቅ ነገር የመጀመርና የመጨረስ ትልሞቿን የምታሳይበት ለራሷ የምትማርበት ለዓለም የምታስተምርበት መድረክ ነው። ስለ ኢንቫይሮንመንት ብዙዎች ብዙ ኮንፈረንስ አዘጋጅተዋል፣ ብዙ ተናግረዋል። ኢትዮጵያ ግን ጉዳዩን ችግኝ ከመትከል ባሻገር ከ5000 ሜጋዋት በላይ ማመንጨት የሚችል
ግድብ በመገደብ ትላልቅ ነገር በዚህ አህጉር ጀምራ መጨረስ የምትችል መሆኗን እያሳየች ነው። በሶስት ዋና ዋና መሰረታዊ ምሰሶዎች ላይ የቆመው የአረንጓዴ አሻራ ስራ መሰረቱ ሰፊ የህዝብ ንቅናቄን ወጪ ቆጣቢ አግሮ ኢኮሎጂካል የስራ ፈጠራ ማዕከል ማድረግና የደን መልሶ ማልማት ስራን ከማህበራዊ ኢኮኖሚያዊ ልማት ጋር ማስተሳሰር በሚሉ እንደ አድማስ አለት በጸኑ መሰረቶች ላይ ቆሟል። ጉብዝናዬን ዘመኔን ሰጥቼ የምሰራ ሁሉ ከኔ ህይወት ጥሪ ጋራ በአንድ ገጽ የተቀለመው ትስስሮች አለ። ተፈጥሮን የማድመቅ ጉጉት ትላንት ለዛሬ ምን አስቀመጠ፣ ዛሬስ ምን ተቀብሎ ምን ጨመረ፣ ምንስ አበላሸ፣ ለነገስ ምን ይሻገራል፣ ጥልቅ ምልከታ፣ ተግባራዊ ምላሽ የሚፈልጉ የሁል ጊዜ የህይወቴ መሰረታዊ ጥያቄዎች። ዛሬ ተጎጆች ምን ሰሩ፣ የተግባር ምላሽ አብነቶችን ለማየት ቅኝት አደርጋለሁ። በ2011 ዓመተ ምህረት በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረው የአረንጓዴ አሻራ ስራ ግሪን ሌጋሲ ኢኒሺዬቲቭ ከመደበኛ የደን ልማት ስትራቴጂዎች ባሻገር የካርቦን ቅነሳ፣ ለአየር ንብረት ለውጥ፣ የማይበገር ኢኮኖሚ ግንባታ እና ሁሉን አሳታፊና አካታች አስተዳደርን በማቀናጀት የተራቆተውን የኢትዮጵያን ስነ ምህዳር በመልሶ ማልማት ለውጥ ለማምጣት ተሰርቶ በአጭር ጊዜ ስጋትን ወደ ተስፋ ቀይሯል። የኢትዮጵያን የደን ሽፋንን በተመለከተ በ2011 ዓመተ ምህረት ከነበረው 17.2 በመቶ ወደ 23.6 በመቶ ማሳደግ ተችሏል። የአረንጓዴ አሻራ ስራ ኢትዮጵያ የ3 ግቦቿን ማለትም ዜሮ ረሃብ፣ ዜሮ ድህነትና ዜሮ ካርበን ልቀትን ለማሳካትና ለአጠቃላይ ሀገራዊ ልማት ተደማሪ ጉልበት እየሆነ ነው። የኢትዮጵያውያን የአረንጓዴ አሻራ ያመጣው የትሩፋት ገጾች ሲገለጥ ስትራቴጂካዊ ስራና ውጤት የተገኘበት የታዳሽ ኃይል ዘርፍ ነው። ሀገራችን ከተለያዩ ምንጮች ማለትም በዋነኝነት ውሃ፣ ንፋስ፣ ፀሐይ፣ እንፋሎት ለኤሌክትሪክ ኃይል ማመንጫ ሊውሉ የሚችሉ ከፍተኛ የሆኑ እምቅ ሀብት አላት። ከታዳሽ ኃይል ምንጭ የኤሌክትሪክ ኃይልን በሰፊው በማመንጨት ለሀገር ውስጥና ለቀጣናው ገበያ ማቅረብና ለዘመናዊ ኢነርጂ ቆጣቢ ቴክኖሎጂዎች ትኩረት መስጠት ይጠበቃል። እነሆም ተመልክተናል። እንደ ሀገር ያለው ታዳሽ ኃይል የመጠቀም ደረጃ በ1997 ዓመተ ምህረት ከነበረው 791 ሜጋዋት በ2017 ወደ 6840 ሜጋዋት አሳድጋለች። አሁን ያለው አቅም በ2022 ዓመተ ምህረት ከ17000 ሜጋዋት በላይ ለማድረስ ታቅዷል። የግሉን ዘርፍ በታዳሽ ኃይል ኢንቨስትመንት ለማሳተፍ መንግስት የውጭ ምንዛሬ ዋስትናን፣ የታሪፍና የመሳሰሉ ማበረታቻዎችን በአዲስ መልኩ ተግብሯል። ከውሃ ኃይል የኃይል ምንጮች በተጨማሪ የፀሐይ፣ የንፋስና የጂኦተርማል ኃይል ምንጮች ላይ እየተሰራ ነው። በኢትዮጵያ የ10 ዓመቱ ሀገራዊ የልማት እቅድ ይህ ተካቶ ተመልክቻለሁ። የውሃና ታዳሽ ኢነርጂ ሀብትን በፍትሃዊነትና በዘላቂነት በማልማትና በማስተዳደር የዜጎችን የኃይል ፍላጎትና ሁለንተናዊ ህይወት ማሻሻል በተጨማሪም የኢነርጂ አቅርቦትና ተደራሽነትን በማስፋት ለፈጣን ልማትና እድገት አስተዋጽኦ ማበርከታቸውን ቀጥለዋል።
በአረንጓዴ ኢኮኖሚ ግንባታ ማዕቀፍ ዘላቂ ትራንስፖርት ዘርፍ ስርዓት መዘርጋት አንዱ ነው። በ2010 ዓመተ ምህረት የወጣው ሀገራዊ ትራንስፖርት ፖሊሲ የሀገሪቱን የኢኮኖሚ እድገትና የልማት ግቦችን የሚደግፍ ቀልጣፋ ዘላቂና የተቀናጀ የትራንስፖርት ስርዓት ለመዘርጋት ያለመ ነው። አሁን ላይ ከ100,000 በላይ የኤሌክትሪክ ተሽከርካሪዎች ስራ የጀመሩ ሲሆን የኤሌክትሪክ ተሽከርካሪዎች ትግበራ ስትራቴጂ በመቅረጽ 500,000 የኤሌክትሪክ ተሽከርካሪዎች እና 2176 የኤሌክትሪክ ኃይል ቻርጀር መሰረተ ልማት ለማስፋፋት ስትራቴጂክ ግብ አስቀምጧል። በኢትዮጵያ ለአየር ንብረት ለውጥና ለከተማ ልማት ገጸ ብዙ ፈተናዎች እየተሰጡ ያሉ ጥረቶችን ከነ ውጤቶቹ ተመልክቼ ለሀገሬ ያለኝ ተስፋ ሲያብብ ይሰማኛል። እንደ ማንኛውም ቆሻሻን የምትጠየፍ ሴት ሀገሬ ቆሻሻ ስመለከት ነፍሴ ትዕግስት ታጣ ነበር። አሁን አዲስ የንጹህ ምድር የንጹህ ሀገር ታሪክ በትውልዶች ትጋት እየተጻፈ ነው። ከተሞች እየጸዱ በአረንጓዴ ልማት እየደመቁ ነው ቢባል ስለ ብዙ ምክንያቶች ነው። በአሁኑ ወቅት የከተማ አረንጓዴ መሰረተ ልማት በ20 ከተሞች ተተግብሯል። ደግሞ እውነት ነው። ኢትዮጵያ ለምለም ምድር ናት። ጋራ ሸንተረሯ በወንዝ ፈሳሽ የሚረሰርስ ዘር አብቃይ ክብርና ካባ የሆነላት ለም ሀገር። ግን ደግሞ ከአያያዝ የተበላሸ የታመመው ብዙ ነው። የአረንጓዴ አሻራ አንዱ ግቡ የተፈጥሮ ሚዛንን ከዝንፈቱ መመለስ፣ የሀገርን መሬት ወደ ለምነትና ወዙ መመለስ ሆነና የተተጋው ብዙ የተገኘውም እንደዚያው ብዙ። እንደ ሀገር የአየር ንብረት ለውጥን መቋቋም የሚችሉ እንደ መንገድና የፍሳሽ ማስወገጃ መሰረታዊ ልማቶችን በማስፋፋት ረገድ የታየ ውጤት እንኳንም ደከምን እንኳንም ተጋን የሚያስብል ነው። የኢትዮጵያ ጥረትና ውጤት የአየር ንብረት ለውጥን ከከተሞች አስተዳደር ከመሰረታዊ ልማትና ከአገልግሎት አሰጣጥ ጋር በማቀናጀት ረገድ ለታዳጊ ሀገራት ከተሞች እንደ ጥሩ ተሞክሮ ተወስዷል። ሀገራዊ የአረንጓዴ ኢኮኖሚ ልማት ግንባታ ስራው ከዘላቂ ጥቅሞች ተጨማሪ ማህበራዊና ኢኮኖሚያዊ እድሎችን ፈጥሯል። የሥራ ፈጠራን እናስቀድም። የአረንጓዴ አሻራ ስራ ከ1 ሚሊዮን በላይ የሚሆኑ ሰዎች አረንጓዴ ስራዎችን ፈጥሯል። 63% የሚሆኑ ሴቶች በችግኝ ተከላ ስራዎችና በአግሮ ፎረስትሪ ልማት ላይ ተሰማርተዋል። እነዚህ እህቶች የአረንጓዴ አሻራ የስራ ዕድል ከፈጠረላቸው ውስጥ ተጠቃሽ ናቸው። ደስ አይልም? ኢትዮጵያ በቀርከሃ ምርት ከአፍሪካ ቀዳሚና ሰፊውን የመሬት ሽፋን ይዛለች። ቀዳሚ የሆነችበትን የመሬት ሽፋን በተጠና የምርት ጥራትና ብዛት ወደ ውጤት የሚቀይሩ ስራዎች ተተግብረው በጥቂት ዓመታት የቀርከሃ ችግኞችን በመትከልና በማልማት በኮንስትራክሽን በጨርቃ ጨርቅና በባዮ ኢነርጂ ዘላቂ ኢንዱስትሪዎችን በማቀጣጠል በዘርፉ በአፍሪካ የመሪነት ሚናዋን በተጨባጭ ስራ ከፍ አድርጋ እንድትቀጥል አስችሏታል። ባለፉት 6 የአረንጓዴ አሻራ ዓመታት
ከ40 ቢሊዮን ችግኞች በላይ በመትከል በአንድ ችግኝ $1 ህዳግ ወይም ማርጂናል ኮስት እሳቤ ወደ $40 ቢሊዮን በሀገር ውስጥ አቅም ለአየር ንብረት ፋይናንስ አዋጣለች። ይህም በኮፕ 9 ኮፐንሃገን ከተማ ላይ ለታዳጊ ሀገራት ቃል ከተገባው ከ$100 ቢሊዮን የዓለም አቀፍ ኢላማ 40% ይሸፍናል። እንደ ሀገርም በኤንዲሲ ስትራቴጂያችን ቃል ከገባነው ትልማችን ጋር የሚጣጣም ነው። ኢትዮጵያ በተለምዶ ከሚታወቀው የአየር ንብረት ለውጥ ፋይናንስ ወይንም ኢኖቬቲቭ ክላይሜት ፋይናንስ በመተግበር ለዓለም የታዳጊ አገር እንዴት የአየር ንብረት ለውጥ ፋይናንስ ማምጣት እንደሚቻል አስተማሪ ተሞክሮ አስቀምጣለች። እዚህ ላይ ተጨማሪ ገዛ ቢታከልበት ኢትዮጵያ የአየር ንብረትን ለመከላከል ይበልጥ ማድረግ ትችላለች። ዛሬን አድምቆ የነገ ባለ ብዙ ገጽ የለማች ሀገርን ለማንበር በህብር የተገመደ ስራን ተጋተንና ጽናትን መልህቅ ያደረገ ኢትዮጵያዊ ትውልድ ሀገርን ሊገነባ በአእምሮ በአካል የደረጀ ለተግባር የተሰበሰበ አቅም መገለጫ የምግብ ዋስትናን የማረጋገጥ ሌላኛው የአረንጓዴ ስኬት የትውልድ አሻራ መትከል ምግብም ነው ውበትም ነው። የምንተክለው ምግባችንን ነው። የምንተክለው ለዓይናችን የሚያምር የሚመችን መስክ ለማየትም ጭምር ነው። ባለፉት 5 ዓመታት ኢትዮጵያ ውስጥ በነበረው የግሪን ሌጋሲ እንቅስቃሴ በጣም በርካታ ውጤት አግኝተንበታል። በአረንጓዴ አሻራ ሀገር ማልማት በልዩ እሳቤ በልዩ ትግበራና ውጤቶች እየታየ ለመሆኑ አብነቱ ብዙ ነው። አብነት 1 የፍራፍሬ ልማት የአረንጓዴ አሻራና የምግብ ዋስትና የ6 ዓመታት የፍራፍሬ ውጤቶች በእነዚህ ዓመታት የፍራፍሬ ዛፎች ለበርካታ አርሶ አደሮች ተከፋፍለዋል። በውጭ ንግድ እንደ አቮካዶ ያሉ ከፍተኛ ዋጋ ያላቸውን ፍራፍሬዎች በማምረት ወደ ውጪ ተልኳል። የውጪ ምንዛሬም ተገኝቷል። የመልማት ብሩህ እቅድን ገቢር አድርገው ሐሳብን ወደ ስራ የቀየሩ አምራቾች የከበረ የድካም ዋጋ ክፍያቸው ይህ ነው። እዚህ አካባቢ አሁን አቮካዶ 3 ሄክታር ነው ያለው። ያው ታዩ ሃዝ ቫራይቲ ኤክስፖርት ስታንዳርድ ነው ማለት ነው። ያው ታዩ አቮካዶ ኤክስፖርት ያደርጋሉ ማለት ነው። ኤክስፖርት ወደ ዩሮፕ በጣም ተፈላጊ ነው። ስንት ጊዜ ሆነው ይሄን ነገር ተጀመረ? ኦልሞስት አሁን ወደ 7ኛ ዓመት እየገባ ነው። 2010 ላይ ነው። ይሄ አሁን እንደምታዩ አቮካዶ አለ፣ ማንጎ አለ፣ ሸንኮራ አለ፣ ብርቱካን አለ፣ ፓፓያም አይተናል። ፓፓያ አለ፣ ምንድነው ሙዝ አለ እና በጣም እዚህ ትንሽ ቦታ ላይ ብዙ ነገር ማምረት እንደሚቻል መሬቱ 2 ሄክታር ከምናምን ነው። ግን እዚህ ላይ ወደ 10 አይነት ቋሚ አትክልቶች አሉ። ያደገ ነው የመጣው። እርቱ እስከ ውጭ እኮ 3 ጊዜ ልከናል። ጠቅላይ ሚኒስትራችን የሰጡት አቅጣጫ ያለ በደንብ ሰማ ነበር። በስደት ነበርኩኝ። ያንን ግን እሳቸውን ፎከስ አድርግና የእሳቸውን አቅጣጫ በልቤ ይኖር ነበርና ልክ ያቺን አቅጣጫዋን እኔ እድሏን ሳገኝ ማለት ነው ሙሉ ለሙሉ የተጠቀምኩባት። ይሄ ለ3 ዓመት ይዤው መጥቻለሁ። የመጀመሪያ የምስራች አሁን እንግዲህ በዚህ መልኩ ይዟል። ብዙ ነገር ነው ከሱ ላይ ክሬኤት የምናደርገው። ለምግብነትም ለዘይትም ለቅባትም ለብዙ ነገር አገልግሎት ስለሚሰጥ ጥሩ አጋጣሚ አንደኛ ግሪን ሌጋሲም
ጎን ለጎን የምግብ ዋስትናም ለማረጋገጥ ይችላል። አልፎም ለፎሬን ከረንሲ ዶላር ማግኘት ይችላል ማለት ነው። እንደምታዩ እንግዲህ ይሄንን ወደ ውጪ ሃስ ይባላል። ይሄ ኢቲንገር እና ሃስ የሚባል አቮካዶ ነው ያለን። ይሄ ኢቲንገር ነው ባለው ሃሱ ደግሞ ወደ ከጀርባችን ያለ ነው። ይሄንን ወደ 3 አመት ወደ አውሮፓ ልከናል። 1 አመት ወደ ስዊድን። እኛ መጀመሪያ ስንሰራው በኦርጋኒክ ነው፣ ኮምፖስት ነው የምንጠቀመው እና እዛ ውጪ ፈረንጆቹ ቀምሰውት በቃ አሁንም እንደው ባካችሁ እያሉ ስለሆነ በጣም ጥሩ ተወዳጅ ነውና ጣፋጭ ነው። እርሻ ማለት ትልቅ የስራ እድል ፈጣሪ ሆኖ ተገኝቷል ማለት ነው። ከሌሎች ስራ ዘርፍ የበለጠ እርሻ ላይ አሁን የስራ እድል በጣም ሰፊ የስራ እድል ፈጣሪ ሆኗል እርሻ ማለት ነው። ለምሳሌ አሁን የምትወስጂ ከ400 ሰራተኛ በላይ በስሬ ሰራተኞች አለ ማለት ነው። ይሄ ማለት ቀላል አይደለም። ይሄ ያመጣው የዚህ ኢኒሺዬቲቭ ወይንም የዚህ ግሪን ሌጋሲ ያመጣው አጋጣሚ ነው ማለት ነው እና ከዚህ የምናገኘውን ገቢ በመቆጠብ ሌላ ኢንዱስትሪ ሌሎች ነገር ኢንቨስት እያደረግን ኦልሞስት ካፒታል አሁን ከ1 ቢሊዮን በላይ ደርሻለሁ። እንግዲህ አርሶ አደሩ እንኳን ቢሊዮን አይደለም ሚሊዮን ቁጥሩ አቅም በድሮ አስተሳሰብ ማለት ነው እና ታሪኩን መቀየር ችለናል። ትልቅ ቁጭት ፈጥሮባቸው አርሶ አደሮች ሚሊዮንስ አርሶ አደሮች እየተፈጠሩ ነው ማለት ነው እና ቀላል አይደለም። እንደ ቀላል የሚታዩ ነገር አይደለም። ከነም በላይ አልፎ አሁን ተጽዕኖ ፈጣሪ የሆኑት አርሶ አደሮች አሉ። አቮካዶ የሚባል አናውቅም ሲጀመር። ምንድነው እዚህ ወደ ደቡብ ነበረ በልተንም አይደለም ብዙም ባይንም አናውቀውምና ወሬ ነበር የምንሰማው። አሁን በ2010 ነው። በ2010 ደግሞ አረንጓዴ አሻራ የመጣበት ዘመን ነው። ዶክተር አብይ ያመጣበት ዘመን ስለሆነ እኛ ገባን እዛው እና ከዛን ቀጥሎ ምንድነው የተጀመረው መሰለሽ ማነሳት የመንግስት ማነሳሳት የጅማሬው ነው። አሁን እኔ የሚቀጥለው ብትመጪ እዚህ አታገኝም። አሁን የሚገርምሽ ወደ 3 ሄክታር አቮካዶ ተክያለሁ። ሙዝ ወደ 3 ሄክታር ተክያለሁ። በዛው በደን ዙሪያ ነው። ከዚህ ይልቅ ደግሞ አሁን በቃ መስከረም ምናምን ላይ ብትመጪ ያኛው ደግሞ አጃኢብ ነው። ባገኘነው መስመር ባገኘነው መንግስት በፈቀደው ነገር እያበረታታን ስለሆነ ይሄን ነገር መስራት ከኛ ይጠበቃል እና ወደ ኋላ የምንልበት የለም። ወጣት አይኑን ወደ ሌላ ሀገር ሳያነሳ እዚሁ ሰርቶ መለወጥ በኩራት ሀገሩ ላይ መኖር እንደሚችል እናያለን። ብንሰራ የበለጠ ለትውልድ ምንተው ነገር እኛ ከራሳችን የሚለው ነገር ወጣን ለትውልድ የቀልጠን እኛ ለትውልድ ጥለን የምንሄደው ነገር ያን ጊዜ ስማችን አይጠፋም። ስራችን እለት ከእለት ልጆቻችን ስለሚያስታውሱት ካልሰራ ዋጋ የለም። ሰው ዝም ብሎ ሲቀመጥ ምን ዋጋ አለ? መስራት ነው ዋጋው። እንግዲህ ብርቱካኑ እንደምታየው ነው። በጣም ቆንጆ ነው። ትልቅ ነው። ይሄ አሁን እንደዚህ ያዩስ ሲቀበሹ በጣም ኦርጋኒክ በጣም ይጣፍጣል። የምርት አይነቶችን ማቀያየር፣ የአመራረት መንገድ ማዘመን ውጤቱን እያሳመረው እየቀየረው ታይቷል። ቡና የኢትዮጵያ መልክና ቀለም፣ ገንዘብ፣ ተመንዛሪ ሀብትና ወረት ሲሆን ደግሞ የኢትዮጵያን ክንድ ያጠነክራል፣ ሀገርም የሀገር ልጅም ይጠቀማል። እኔም ይህንን ያየሁት በጉላትና በተስፋ ነው። በ2017 በጀት ዓመት ወደ ውጪ ከተላከው የቡና ምርት ከ2 ቢሊዮን በላይ የአሜሪካ ዶላር ተገኝቷል።
የግሪን ሌጋሲ ኢኒሺየቲቭ ሲጀመር አንዱ የትኩረት መስክ ቡና ነበር። የዛሬ 5 ዓመት ገደማ ኢትዮጵያ 500,000 ቶን አይሞላም የዛሬ 5 ዓመት የምናመርተው ቡና ዛሬ ከግሪን ሌጋሲ እንቅስቃሴ በኋላ 1 ሚሊዮን ቶን ማድረስ ይችላለች። በእርግጠኝነት በሚቀጥሉት 2-3 ዓመታት 1.5 ሚሊዮን ቶን እንገባለን። መትከል መቀጠል አለበት። ከፍተኛ ዶላር ማምጣት መቻል አለብን። በዓለም ላይም የኮፊ አረቢካ መገኛ ብቻ ሳይሆን ትልቁ አምራች የሚባል ስም መያዝ አለብን። የቡና አተካከላችን ደግሞ የዛሬ 5 ዓመት 1.2 ቢሊዮን ገደማ ነበር። ባለፈው ዓመት ከ2 ቢሊዮን አልፏል። እየሰፋ መጥቷል። ኢትዮጵያ እንደ ሰማይ የጠሩ ንጹህ ሐይቆችን አክሊል አድርጋ የደፋች የኢኮቱሪዝም ካባን የደረበች ድንቅ ምድር ዛሬ ላይ በእልፍ የተፈጥሮ ስጦታዎችና በአየር ንብረት ለውጥ አደጋዎች ጠርዞች ላይ ቆማለች። የጊዜው የኢትዮጵያውያን ትጋት ተፈጥሮን ከዝንፈቱ ለማቅናት ነው፣ ከዘመመበት ለማቃናት። አዲስ የአረንጓዴ አሻራ ንጋት ዘመን ሆኗል። አረንጓዴ ንጋት የዓለም የለውጥ ሂደት ፍጥነቱን ጨምሯል። ኢትዮጵያ ደግሞ የትላንትን በሚያካክስ ለነገ ተሻጋሪ የለውጥ ምህዳር ውስጥ ገብታለች። ሀገርን የመስራት ቃል እስከ ባህል አብነት የኢትዮጵያውያን አረንጓዴ አሻራ ለልጆቻችን ካሉን ሀብቶች መካከል እጅግ ዋነኛ የሆነውን መሬታችንን፣ የተፈጥሮ ሀብታችንን፣ ንጹሃችንን ማሸጋገር ስለሆነ ትልቅ ሐሳብ በኢትዮጵያውያን የተባበረ ክንድ እየተሰራ ያለ ታሪክ ስለሆነ ባቀድነው ባሰብነው ልክ እስክንፈጽም እንደ ከዚህ ቀደሙ የጸና አቋምና ትጋት ከሁላችን ይጠበቃል። ይህ የኔ የእናንተ የኛ ታሪክ ነው። ኢትዮጵያውያን ምድርን እያከሙ የታከመው ምድር የሰጠውን ሲሳይ እየለቀሙ ለነገም በትውልድ ተሻጋሪ ራዕይ ሀገር እየተከለች ትውልድ ማጽናቱን ቀጥሏል። የኔ የትውልዴ ከተፈጥሮ ጋር የተሳሰረውን እጣ ፈንታ ወደ አዲስ ምዕራፍ በአረንጓዴ አሻራ ከዛፎች ስር ምንጮች ህይወት እየዘሩ አእዋፍ በጥላዎቻቸው ስር እየዘመሩ የቀየው ወዝ እየተመለሰ የደረቁ ጋራዎች እየራሱ አባ ትጋት አባ ልማት የሀገር ሰው የድካሙን ፍሬ እያየ ታሪክ ተቀየረ። ወገን ለለውጥ ተባበረ። እነሆ የሀገር ምርት አድማስ ተሻገረ። አዲስ እሳቤ፣ አዲስ ታሪክ፣ አዲስ ልዩ ስኬት። የአረንጓዴ አሻራ ልማት 1001 ንጋቶች